ስንት አመት የኖርኩበት መንደር ነው እሺ አስቀጠቅጣለሁ ወጣልኝ እሺ ተረጋጊ እሺ ውጣልኝ በሰው ውጣልኝ በህግ አምላክ ውጣልኝ ሰውዬ ኧረ ስለኔ በእናትህ እያደራጃችሁ ያለው ማን ነው እኔ ስለ ድርጅቱ ነው ልነግርህ የምችለው ምን አውቃለሁ ካሜራው ችግር አጥፋው እጁ ምን ያህል ሰፊ እንደሆነ ብታውቅ ኖሮ አሳስራለሁ ብለህ እሱን አትነሳም ነበር ኧረ በእናትሽ እሺ ይቅርታ በቃሽ ኧረ በእናትሽ ይኸውልህ ሰማኛለህ ማለት ነው ይኸውልህ ስለተፈጠረው ስለ እያንዳንዱ ነገር ትነግረኛለህ ኧረ በእናትሽ እሺ በቃሽ የማስታጠቢያውን ሽንት ደፍብኝ ላይ አቡሻ ትክክለኛ ስሙ ነው ወይስ ምንድነው ቅጽል ስሙ ወይስ ወንጀል ስሙ ነው ትክክለኛ ስሙ ማን ነው ትክክለኛ ስሙ ማን ነው ትክክለኛ ስሙ ማን ነው አቡሻ ምንም ለሴት ልጅ የማያስቡ ስንት ነገር ሲያረጉኝ እንደነበረ እኔ ነኝ የማውቀው ያሰወስ ስታበላሽ ሌላስ ምን ወንጀል ሰርታል ምን ወንጀል ሰርታል ሰማኛለህ አሁን ካሜራ ሲመጣ ብዬ ሰው ነው የምሰበስበው አሁን ካሜራ ሲመጣ ብለሽ ብጮይም ማንንም አይደርስልሽም ሽንት ቤት ምናምን መሄድ አልችልም በቃ ወደ ሽንት ቤት መንቀሳቀስ ምናምን ስለማልችል እዚህ ጋር በማስታጠቢያ ሸናላ ሰራተኛ አለችኝ እሷ ናት እንትን የምትልልኝ ካልሆነ ትደውልለታለህ ተግባባን ትደውልለትና ትቀጥሯለህ ይኸውልህ አሳምነ ቢሆንም ትቀጥሯለህ አቡሻን ትቀጥሯለህ ተግባባና እሺ አልኩ ተግባባን አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን አንድ ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ነኝ ውድ ቤተሰቦች እንግዲህ በቀጣለው ቪዲዮ ዛሬም ተመልሻለሁ አክሊሉ ስለ አጎቴ መኮንን ኮምፒውተር ላይና ሲስተም ላይ ያሉ ፋይሎችን በገንዘብ ተደራድሮኝ አሳልፎ ለመስጠት እንግዲህ ተስማምቶ ነበር ከኔ ጋር በቃላችን መሰረት ወደ ቢሮ ወደ አጎቴ መኮንን ቢሮ ወደዛ እንሂድ መጀመሪያ ግን ቀብድ 50000 ብር አስገባልኝ ከዛ በኋላ ያሉትን ነገሮች በደንብ አሳያለሁ ልክ አንተ እርግጠኛ ስትሆን ፋይሉ መረጃው እጅ ላይ እንደሚገባ እርግጠኛ ስትሆን ቀሪውን 250000 ብር ታስገባልኛለህ ነበር እንግዲህ ያለው በአጠቃላይ የተደራደነው በ300000 ብር ነው ይህ ማለት አጎቴ መኮንን እድሜ ልክ የሚያሳስሩ ፋይሎችን አሳልፎ ከሰጠኝ ይሄ ነበር ዲላችን ወይም ደግሞ ስምምነታችን ውድ ተመልካቾቻችን ነገር ግን ወደ ቦታው ለመሄድ ባቀናንበት ጊዜ የተፈጠረው ነገር ሌላ ነው አክሊሉ ያወራው ነገር በሙሉ ውሸት ነው ይህ ማለት የድርጅቱ ቴክኒሻል አይደለም ማለት አይደለም የድርጅቱ ቴክኒሻል ነው ነገር ግን ሴራ ነው ሚኪን ለማዘናጋት ማለት አጎቴ መኮንን ቻይና ነው ያለው ቻይና ሆኖ ግን እዚህ ሆኖ ማን ስራውን እየተቆጣጠረለት እንደሆነ ግራ እስኪገባን ድረስ ይህ ማለት ይሄ ነገር የተቀነባበረ ነገር ነው አክሊሉ የገንዘብ ችግር የለበትም ሆን ብሎ ነው 300000 ብር በ300000 ብር የገንዘቡን ከፍ አድርጎ ሲደራደረኝ የነበረው ሐሳቡ እኔን ወጥመድ ውስጥ ለመክተት ነበር በእርግጥ ወደ አጎቴ መኮንን ድርጅት ወይም ደግሞ ቢሮ ከጋርዶች ጋር ከባልደረቦች ጋር አብረን እንሄዳለን ነበር ያለው የሆነ ያሰበው ነገር እንደነበር ግልጽ ነበር ቤተሰቦች ከዛ በኋላም እንግዲህ አክሊሉን በቁጥጥር ስር አውለናል አሁን አንድ ግቢ ለቀረጻ አዘጋጅተናል እዚህ ግቢ ውስጥ እውነቱን ያለውን እያንዳንዱን ነገር ከአክሊሉ እንሰማለን አክሊሉን ባልደረቦቼ ይዘውት መጥቷል መኪና ውስጥ ነው ይዤው መጣው ጎጆ ቲቪ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን አክሊሉን ይዤው መጣው ሰማኛለህ ማለት ነው ይኸውልህ ስለተፈጠረው ስለ እያንዳንዱ ነገር ትነግረኛለህ
እሺ ልጅ አክሊሉ አሁን ሁሉንም ነገር አንድ በአንድ ትናገራለህ ማለት ነው። ምን ነገርኩ እኮ ምንድነው እንደሚናርግ ነው የምትለኝ? አጎቴ መኮንን ያለው ቻይና ነው። እዚህ ያለውን ነገር እየተቆጣጠረ ያለው ማን ነው እንደዚህ የሚያዋቅራችሁ የሚያደራጃችሁ? እኔ በ300 ሺህ ብር ተደራደርከኝ። ከዛስ እኔን እንዴት ለማጥመድ ነበር ያሰብኩት? እስኪ ይሄንን ብቻ መልስልኝና ከዛ ደግሞ ወደ ሌላኛው እንሄዳለን። ምንም በቃ እኔ ብር ገንዘብ ስላስፈለገኝ። አረ ገንዘብ ስላስፈለገ? አዎ በቃ ትናንት ያልከውን ረሳው? ማን ነው? እሺ እዚህ አጎቴ መኮንንን ስራ እየተቆጣጠረ ያለው እያሱን በቁጥጥር ስር ብዙ ሰዎች እስቲ ማማ ናቸው? ብዙ ናቸው። በቃ እንዴ ድርጅት አይደለ እንዴ? ድርጅቱ ስንት ሰው ነው የሚኖረው? ብዙ ሰው ነው እኮ የሚኖረው። እየቀለድክብኝ ነው እንዴ? አይደለም ነገር እየቀለድክብኝ ነው እንዴ? ይኸውልህ እውነቱን ንገረኝ አክሊሉ። እኮ እየነገርኩ ነው እኮ። ትዕግስቴን እየተፈታተንከው ነው። ብዙ ሰው ነው ያለው። በቃ እኔ ያልኩት ይኸውልህ ስለ ድርጅቱ ሰራተኞች አይደለም እናንተን ስለ ወንጀሉን እኮ እኔ ድርጅት የአጎቴ መኮንንን ወንጀል ስለሚሰሩ ሰዎች ወንጀል እኔ ያላቀም ስለምን? አረ ወንጀል አልሰራ እኔ አልሰራውም። እርግጠኛ ነኝ። እኔ ድርጅት ውስጥ ነው ሰራተኛ ነኝ። ምን ተራ ሰራተኛ ነኝ እኮ። በቃ ምንድነው? እሺ ታዲያ ትና ለምን ሳታሳይ? ምን አሳያለሁ? የድርጅቱን ነገር ነው ላሳይ የምችለው። ኖ አጎቴ መኮንንን ሊያሳስሩ የሚችሉ ፋይሎች መረጃና ማስረጃዎች እንዳሉ ነግረኛል። ይሄ ደግሞ ይኸውልህ በካሜራችንም የተቀረጸ ነገር ነው። ካስፈለገ ደግሜ ያሳያለሁ እኮ እኔ ማሳየትና አሳየው እኮ። በቃ አንተ ደግሞ ያደረገ ነገር አይደለም ማለት እኔ ማቆን ያሳየው። እንግዲህ በቃ ይኸውልህ አሁን እንድትመልስልኝ የምፈልገው ነገር እሺ ምንም የወንጀል ስራ ላይ እየተሳተፍኩ አይደለም የምትል ከሆነ አጎቴ መኮንንን የሚያሳስሩ ማስረጃዎች አሉ ያልከው በገዛ አፍ በገዛ አንደበት ራስህ ነህ። ማን ደስ ስለ ድርጅቱ ነው ልነግርህ የምችለው? ማቆን ነው እኮ የምነግርህ። ስለ ድርጅቱ ውስጥ አዋ በቃ ድርጅቱ ሰራተኛ ነኝ። ይሄ ድርጅቱ የሚፈጠረው ነገር ነው። ስለዚህ ሌላ ምንም የምታውቀው ነገር የለም። ሌላ ምንም ትናገራለህ አትናገርም? ይኸውልህ ሰማድረግ ማለት ነው። ይኸውልህ ቀና በል። ይኸውልህ ወንጀላችሁን እያደራጃችሁ ያለው ማን ነው? ማን ነው እያደራጃችሁ ያለው? ተናገር ና ይኸውልህ ትናገራለህ አትናገርም? እሺ በቃ እሺ። ኧረ እናገራለሁ። ካሜራውን ታጠፋልኛለህ። ትናገራለህ አትናገርም? ማን ነው? ተናገር። ማን ነው ይኸውልህ ከአንተ ጋር ውጪ ነው የምናወራው። ና ኧረ እሺ በቃ እሺ። ትናገራለህ አትናገርም? ማን ነው? እኔ ነገርኩህ እኮ በቃ እኔ ድርጅቱ ሰራተኛ እንደ ስለ ድርጅቱ ነው እኮ ነገር። ማን ነው? ይኸውልህ እውነቱን አትናገርም? አክሊሉ እውነቱን አትናገርም? ኧረ ስለኔ በእናትህ እያደራጃችሁ ያለው ማን ነው? እኔ ስለ ድርጅቱ ነው ልነግርህ የምችለው። ምን አውቃለሁ? ካሜራው ችግር አጥፋው። ኧረ ለቀቀኝ። ኧረ በእናትህ ለቀቀኝ። ውድ ተመልካቾቻችን እንግዲህ አክሊሉ እኔ ላይ ጨዋታ ነው ያዘው። ጨዋታን ደግሞ እንዴት መጫወት እንዳለብኝ እያሳየሁት ነው። ካሜራውን አጥፋልኝ ብዬ እንግዲህ ዋጋውን እንዲያገኝ ነው ያደረኩት። አሁን ካልተናገርኩ እያለ ነው። ካልተናገርኩ ካለፈለፍኩ የማውቀውን ነገር በሙሉ እናገራለሁ ነው እያለ ያለው። ያው አንዳንድ ሰዎች ክብር አይወድላቸውም። ነገሩን በተረጋጋ መንገድ እኔ እንግዲህ እዚህ ቤት አስገብቼ እንዴት ስጠይቀው እንደነበር በጨዋነት ነበር ስጠይቀው የነበረው። ሌላ ነገር ውስጥ ላለመግባት ነው። ያው እሱ ግን አሻፈረኝ ነው ያለው። ስለዚህ ግዴታ ጉልበት መጠቀም ነበረብኝ። ያው ባልደረቦቼም እንግዲህ የተወሰነ ነገር አድርገውታል። ትንሽ ዱላ አቀማምሰውታል። አሁን እውነቱን እናገራለሁ እያለ ነው። ወደዚህ አስገባዋለሁ። የሚያውቀውን ነገር በሙሉ ይናገራል። ይዤው መጣሁ። ግባ ቁጭ በል ግባ። ጠጋ በል እሺ እኮ እሺ በቃ ጠጋ በል እዛው። እሺ ቀጥል። ጊዜ ማቃጠል አልፈልግም። መኮንን ቻይና ሆኖ እንደዚህ አይነት ነገር ማድረግ እንደማይችል እኔም አንተ ማሳመር እናውቃለን። ስለዚህ የመኮንንን ወንጀል ታርፋለህ። ሩም እንያዝልህ። የት ይሻላል? ባለ 5 ኮከቡት የት ብታርፍ ይሻላል? ወይ እዚህ ሶፋ ላይ ይሻላል? እናቋርጠልህ። ቀረጻው እናቋርጠው።
አክሊሉ እናቋርጠው ይኸውልህ እንዲደገም ካልፈለክ አሁን ተናገር እናገራለሁ ያልከው ራስህ ነህ ተናገር እሺ እናገራለሁ ማን ነው እሺ በቃ ነገርኩህ እኮ በቃ አይደለም በቃ አለ ይሆናል በቃ እኛ የሚያዘል ልጅ አለ እኛ አሁን የሚቆጣጠርለት እሱ ነው በቃ የሆነ ልጅ አለ እሱ ነው የሚያዘው ከዛው ነው እዚህ ሌላም ስራው የሚሰራል እሱ አለ ማን ነው የሆነ ልጅ ነው ማን ነው የሆነ ስም የለውም እንዴ የሆነ እሺ አቡሻ ነው የሚባለው እንዴ እኔ ምን አቡሻ ትክክለኛ ስሙ ነው ወይስ ምንድነው ቅጽል ስሙ ወይስ ወንጀል ስሙ ነው ትክክለኛ ስሙ ማን ነው ትክክለኛ ስሙ ማን ነው አቡሻ በጣም ጥሩ አቡሻ ካልሆነ ይኸውልህ የሚደርስብህን ነገር ራስህ ነው የምታውቀው እኮ እሱ ነው እኔ ማቆን ነገርኩህ እኮ በቃ ከዚህ በላይ ምን ሆናለሁ እንዴ ምን ሆናለሁ እሺ ንገረኝ ስለ አቡሻ በቃ አቡሻ ነው የሚባለው እሱ ነው በቃ አሁን ከዛ ሆነ የታዘዘ ለምንድን ነው አንተ ወደ እኔ የመጣው እሱ በቃ እኔም ታርኬ ነው በቃ እሱ ነው ያዘዘኝ እኮ ምን ብሎ ነው የላከ ምን በቃ ስራዎች አንተ እንዳጨናግፍ ነው በቃ የኔን ስራ እንድታጨናግፍ አዎ በቃ አሁን አንተ ብዙ እያጣራክ ስለሆነ ያን ነገር ደግሞ እሱ ላይ እንዳደርስብህ ስለፈለገ ነው በቃ አንተን በዚህ መንገድ አዘናግቼ እኔ ከስራ ጋር አስተጓጉሎ ነው እኔ ሌላስ ምንድን ነበር ሐሳባችሁ ምንድን ነበር አላማችሁ ምንም በቃ አንተ መስረጃ ለብዬ እዛ ይዤ ሲሄድ እዛ ሰዎች አዘጋጅተው አንተን ለማስገደል ነበር ያሰብነው እኛ ከባልደረቦቼ ጋር እኮ ነው ከጋርዶቼ ጋር እኮ ነው የምንቀሳቀሰው እንዴት ይጠፋል ብዙ ነበር እሱ ያዘዘው ሌላም ነገር ነበር እኔ ማቆ በቃ ነው በቃ እኔ ታዝዤ ነው እኔ ታርኬ ነው እሱ ነው አለቃዬ እሱ ነው ምን ከተከፈለኝ ምንም ነገር አደርጋለሁ በቃ አክሊሉ በጣም ነው ማዝንልህ ለማን እንደማዝን ታውቃለህ ለእህትህ ነው ማዝነው ኧረ በእናትህ ምን አደረገች ለእህትህ ነው ለምን እንደማዝንላት ታውቃለህ አድምጠኝ የ19 ዓመት እህትን እናትና አባቶቻችሁን በሞት እንዳጣችሁ ከእህት ጋር እንደምትኖር እህት እንደምታስተምራት ሁሉንም ነገር እናውቃለን እና ይኸውልህ ለእህትህ ለምን እንደማዝንላት ልንገርህ አንተ እስር ቤት ልትገባ እንደሆነ ስናውቅ ነው ኧረ በእናትህ ለእህቴ ልኖርላት ለእህትህ ትኖርላታለህ ተው እንጂ ይኸውልህ አንተ እየቀለድክ ነው ተነስ ይኸውልህ ጫፌን አትንከኝ እዛው እሺ በእናትህ ይቅርታሽ ቀና በል ይኸውልህ ስነ ስርዓት ያዝ ሰማዩ ለኔ ምንም ትርፍ ነገር አልፈልግም ካሁን በኋላ ካንተ ጋር ራሱ ቀጥታ ንግግር አይኖርኝም እኔ አንድ ነገር ነው የምፈልገው ካንተ አንድ ነገር እሱም እንደሆነ ታውቃለህ ቀና በል ምን እንደሆነ ታውቃለህ የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ምን እንደሆነ ታውቃለህ? አቡሻን እንዲይዘው ታደርገኛለህ ማለት ነው። እኔ በምን ላደርግ እችላለሁ? በምን ላግዝ እችላለሁ? እኔ ምን አውቃለሁ? እሱ እኛ ራሱ በስልክ ነው የሚያገኘን፣ በአካል አያገኘንም። አቡሻን ወይ ወጥመዳችን ውስጥ እንዲገባ ታደርግልኛለህ ወይ ደግሞ ያለበት ቦታ ሄደን እንይዘዋለን። በምን ለማልኩ እኔ ላግዝ እችላለሁ? እኔ እኮ በቃ ነገርኩህ አይደል? አንተ ደግሞ አጣርተህ የራስህን ነገር አድርግ። እኔ ምን ላድርግ? ችግር የለውም። ይኸውልህ እንዴት እንደምታግዘን ይኸውልህ። እሱን እርሳው፣ ማንም የላትም። እሱን እርሳው። አንተ የለም በእናትህ ወደድክም ጠላም አቡሻን በቁጥጥር ስር እንድናውለው ካደረከን በኋላ ቀጥታ ይኸውልህ ሰከንድ አንፈጅም፣ ለህግ አካል ነው አሳልፈን የምንሰጥህ። እዛው ከህግ አካል ጋር ትጨርሳለህ። እኔ አግዛለሁ። እሺ በቃ እሺ። ኧረ በእናትህ በከባባድ እኔ የምፈልገውን አደርግልሃለሁ። ተወኝ በእናትህ። ምንድን ነው የምታደርግልኝ? አንተ የፈለግከውን አድርግ የምትለኝን አደርጋለሁ። በእናትህ በቃ እኔ ለእህቴ አንድ ነገር ነው የምፈልገው ነው። እሺ ምን ላድርግልህ? አቡሻን እኮ እኔ በአካል የት አካባቢ ነው የሚያዘወትረው? አላውቅም። እኔ በአካል አግኝቼው አላውቅም። እኔ በስልክ ነው ትእዛዝ ነው የሚያስተላልፈው እንጂ እሱ እንትን አይደለም፣ አያገኘንም። ስንት ናችሁ? እስቲ ስለ እናንተ በደምብ ንገረኝ። አቡሻ ማን ነው? ምንድን ነው? ምን አይነት ሰው ነው? እናትና አባቱ በህይወት አሉ? እህት አለው? ፍቅረኛ፣ ሚስት፣ ልጅ ያለው? ስለሱ ባክግራውንድ እንድንነግረኝ እፈልጋለሁ። ስለሱ ከኛ ጋር ብዙ ኮሙኒኬት የለውም፣ ካለቃችን ጋር ነው። ኦኬ አንተ እንዴት አገኘ?
አሬ እሱ በጋሼ ነው የምንተዋወቀው። በቃ እሱን ፍለጋ አንዳንዴ ይመጣ ነበር ከበጋሼ ጋር። ስለዚህ በአካል ታውቀዋለህ ማለት ነው? በአካል አይቼዋለሁኝ ግን እንደዚህ ደግሞ ምንድነው እያልክ ያለው? በአካል አላውቀውም እያልክ ነው አክሊሉ። ሁለት ነገር ነው እያወራ ያለው። አየህ በቀላሉ እየዋሸህን እንደሆነ እያረጋገጥን ነው። አረ እየዋሸሁ አይደለም። ከኛ ጋር አያወራም። ቀርቦ የሚያወራ ሰው አይደለም። እንደ ጋሼ እንኳን እኔና እሱ አንቀራረብም። ይኸውልህ ከጋሼ ጋር ባለኝ ግንኙነት መልኩ እንኳን ዞሮ በአካል ታውቀዋለህ። ተቀራረብክም አልተቀራረብክም ትዕዛዝ የሚሰጥ እሱ ነው አይደለ? ይሄን አድርግ ይሄን አታርግ እያለ። እሺ ባልደረቦች ሳሉ ተደራጅታችኋል? ስንት ናችሁ? ስንት ናችሁ? እኔና ልጆች ሌሎች እንደዚህ ቀላል ስራ የሚሰሩለትን ነው ማለት። የት ናቸው እነሱ? እኔ አላውቅም። እነሱ እንኳን የት እንዳሉ ችግር የለውም። እሺ እሱ የት ነው የሚያዘወትረው? ያው ስልክ ቁጥሩ አለ፣ ቦታ አለ፣ ስልክ አለኝ። ግን እሱ የራሱ አለ ቦታ እንዲህ ብሎ አያገኘኝ። የት ነው? ለምሳሌ ሲቀጥረኝማ አሁን ካፌ ምናምን ነው ምናምን በቃ ችግር የለውም። ስልክ ካሜራማኖች ጋር አይደል? አንዴ ስልኩን አንጡስ። ስልክን ክፈት። እሺ ቁጥሩን ላውጣልህ። እሺ እዚሁ እያሳየኝ አውጣልኝ። መልእክቱን ነው አደውልለትም ቀጥታ ቆቆቆቆ በኖርማል መልእክት ገብቷል የሚል ነገር ብቻ ነው የላከልህ እሱ። ነው እየነገርኩህ አይደል? በመልእክትና በእንደዚህ ነው የምናወራው። በቃኝ ምንም። እስቲ ቴሌግራምን ክፈተው። ክፈተው ቴሌግራሙን ክፈተው። ቴሌግራምን ክፈተው። ትከፍተዋለህ አትከፍተውም? እሺ ትከፍተዋለህ አትከፍተውም? ክፈተው ቴሌግራሙን ክፈተው። ያው እሺ ምንም የለውም እኮ ቀጥታ ብትደውልለት አይሻልም? አንዴ ቼክ አድርጉት በደምብ ይኸውልህ። የሆነ ነገር እያሰብክ ነው አይደል? ምንም አላሰብኩም። ምን እየነገርኩህ? ይኸውልህ ድጋሚ ስህተት ለመስራት እያሰብክ ነው። ምን እያሰብክ ነው? ይኸውልህ ቴሌግራም ላይ በደንብ ተጻጽፋችኋል። ቮይሱንም እያንዳንዱንም ነገር አሁን ደግሞ በኖርማል መልእክት ነው የምናወራው ስትል ነበር። በቃ በስልክ በምንገናኝበት መንገዱ በአካል እንገናኝ። ይኸውልህ እኛ አይደለም እንደውልለት አክሊሉ አቡሻ ጋር እኛ አይደለም እንደውልለት። እኛ ከደወልንለት ሊሸሽ ሊሰወር ይችላል። ስለዚህ መልእክት ትልክለታለህ ወይ ደግሞ ትደውልለታለህ። ወይ መልእክት ትልክለታለህ ወይ ትደውልለታለህ። እኔ ዋናው ነገር ከነገርኳችሁ እናንተ በራሳችሁ መንገድ መገናኘት አለብን ብለህ መልእክት ትልክለታለህ። በአካል እሺ እምቢ ሻይለኝ ምንድነው ችግርን በስልክ ችግር የለውም። አንተ መልእክት አድርግለት። መገናኘት አለብን ብለህ አሁኑኑ መልእክት አድርግለት። አያገኘኝም እኮ ነው አድርግለት አልኩህ አንዴ። እኔ በለውም እሱ አይመጣም። በአካል አጋሺ ስለማይፈቅድ አድርግለት መልእክት አድርግለት። ቴክስት ላክለት። አንተው መልእክቱን እስኪመልሰው እንጠብቀዋለን ማለት ነው። ተግባባ? ምን እንደሚል እንጠብቀዋለን። ካልሆነ ደግሞ ትደውልለታለህ። እኔ ሌላ ነገር ውስጥ ነው የምከተኝ። እህቴ ላይ ነው ሌላ ነገር ውስጥ እህቴ ነው አደጋ። ቀልድ ነው መሰለኝ ያስኳ። ሌላ ነገር ውስጥ ይኸውልህ እህቴ ነው አደጋ ላይ የምጥላት። ኧረ በእናትህ ምን ሆነ ነው? አስሬ እህቴ አትበል። ይኸውልህ ወጣም ወረደ ልንገር። ስማ ይኸውልህ ልድገምልህ። አቡሻ ነው ብንይዘው ባንይዘው ይኸውልህ እህት የለም አንተ ደግሞ ወንድም የለም። ይኸውልህ የሰው ሕይወት ስታበላሽ ሌላስ ምን ወንጀል ሰርታል? ምን ወንጀል ሰርታል? ይኸውልህ ና አጥዋንዴ መልእክት እስኪያደርግልህ እንጠብቃለን። ካልሆነ ትደውልለታለህ። ተግባባን? ትደውልለትና ትቀጥሯለህ። ይኸውልህ አሳምነህ ቢሆንም ትቀጥሯለህ። አቡሻን ትቀጥሯለህ። ተግባባና? እሺ አልኩ። ተግባባን? ይኸውልህ አንድ ስህተት ለመስራት ብትሞክር ነገርኩ። እሺ ኧረ በእናትህ እሺ በቃ እንዴ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። እንግዲህ ከአክሊሉ ጋር ለአቡሻ መልእክት አድርገን ነበር። እንግዲህ ውድ ተመልካቾቻችን ያው አቡሻ በጣም አደገኛ ሰው እንደሆነ ከአክሊሉ መረዳት ችለናል። አቡሻ መልሷል መልእክቱን። ምንድነው የላክንለን መልእክት? ያው መገናኘት አለብን ያለው አቡሻ ደግሞ መልሶ የላከው መልእክት ከአንድ ቀን ወይም ከሁለት ቀን በኋላ እንገናኛለን፣ አሁን ከተማ አይደለም ነው እያለ ያለው። ቤተሰቦች ይሄ ነገር በጣም አንገብጋቢ ጉዳይ እንደሆነ እናውቃለን፣ ግን ደግሞ ችክ ማለት የለብንም። አቡሻ በጣም አደገኛ ሰው ነው። አጎቴ መኮንን ቻይና ሆኖ
የአጎቴ መኮንንን የወንጀል ስራዎች እዚህ ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ እንግዲህ እየተቆጣጠረና የወንጀል ስራውን እያስኬደ ያለው እንዲሁም ወንበዴዎችን በማደራጀት እንግዲህ እኔንና ሌሎች ሰዎችን ለማሰናከል እየሞከረ ያለው ዋና ሰው የመኮንን ቀኝ እጅ አቡሻ ነው። እንግዲህ ያው ኢያሱም በቁጥጥር ስር ያለው መጋዘን ውስጥ ያለው የመኮንን ቀኝ እጅ ነው። ነገር ግን ይሄ በስራው ነው ምንድነው ድርጅት ውስጥ ባሉ ነገሮች ነው። አቡሻ ደግሞ የወንጀል ስራውን የሚቆጣጠር ነው። እኛ ከአክሊሉ ስልኩን ተቀብለን ብንደውልለት ያው ሌላ ነገር ነው የሚፈጠረው። ስለዚህ ይሄንን ቪዲዮ ምናልባት አቆይተን ልንለቀው እንችላለን። አንድ ቀን ሁለት ቀን አቆይተን ቤተሰቦች ያው የኛን ቻናል እየተከታተሉ ሊሆን ይችላል በእርግጠኝነት። አቡሻ ያው ዛሬ እንገናኛለን ካላለ ነው። በእርግጥ ሰዓቱ እየሄደ ነው። ኦልሞስት ምሳ ሰዓት ሆኗል። ክፍለ ሀገር ነው ያለው ማለት እዚሁ ቅርብ አካባቢ ነው። ከአዲስ አበባ 150 ወይም 100 ኪሎ ሜትር አካባቢ ራቅ ብሎ ነው። ቦታውን ሊነግረን አልፈለገም። ከአዲስ አበባ ወጣ ብያለሁ፣ ሩቅ አይደለም። ወይ ዛሬ ልመለስ እችላለሁ። በእርግጠኝነት ግን ልንገናኝ የምንችለው ነገ ወይም ከነገ ወዲያ ነው እያለ ያለው ውድ ተመልካቾቻችን። የኛ ባልደረቦች ነገሮችን በሚያጣሩበት ጊዜ አንድ ያገኙት ነገር አለ። ፍቅርተ የምትባል አንዲት ግለሰብ በአሁን ሰዓት የአልጋ ቁራኛ ሆና የምትገኝ ሴት እንግዲህ የእሷን አድራሻ አግኝተዋል። ምንድናት ይቺ ሴት? ከአጎቴ መኮንን ወይም ደግሞ ከአቡሻ ጋር አሊያም ከአክሊሉ ጋር የሚያገናኛት ነገር ምንድን ነው የሚለውን እንግዲህ የኛ ባልደረቦች አጣርተው ነበር። ማለት ከመሬት ተነስተው አይደለም ይህችን ሴት ያገኟት፣ በአጎቴ መኮንን ጥቃት የደረሰባት ሴት እንደሆነች፣ አሁን ላይ ደግሞ በአንድ ደሳሳ ቤት ውስጥ ራሷን እንግዲህ እያስታመመች እንደሆነ፣ ማንም በዙሪያዋ እንደሌለ ነው እንግዲህ ያገኙት መረጃ። ቤተሰቦች እዛው አካባቢ ነው የሚገኙት። ምናልባት አጎቴ መኮንን ወይም ደግሞ አቡሻ ይቺ ሴት ላይ የሆነ ጥቃት እንዳያደርሱ የሆነ ነገር እንዳያደርሱባት እንግዲህ የኛ ባልደረቦች የኛ ጋርዶች እዛ አካባቢ በመሆን እንግዲህ ልዩ ጥበቃ እያደረጉላት ነው የሚገኙት። ከአንድ ሰዓት ወይም ከሁለት ሰዓት በኋላ እኛም ወደዛ ስፍራ ሄደን እንግዲህ እሷን ቃለ መጠይቅ ማድረጋችን አይቀርም። አሁን ግን እዚህ ለአንድ ሰዓት ወይም ለሁለት ሰዓት ያክል ቆይተን አንዳንድ ነገሮችን ማስተካከል አለብን። በተለይ ደግሞ አክሊሉን ምናልባት የቀሩ ነገሮች ካሉ እነዛን ነገሮች እንዲነግረን ማድረግ አለብን። ይቺን እህታችን የአልጋ ቁራኛ ራሷን እያስታመመች ያለችው እህታችን የኛ ባልደረቦች ወዲያው እንዳገኟት አሁን ልዩ ጥበቃ እያረጉላት ያለበትን ምክንያት ነግራቸዋለሁ። በአጎቴ መኮንን ትልቅ ጥቃት እንደደረሰባት ነው ያወቁት ከአይን እማኞች። ይህንን መረጃና ማስረጃ እንዴት እንዳሰባሰቡ ነግራቸዋለሁ። ወደ ቤተሰቦች እዚህ ያለውን ነገር አስተካክዬ ወደዛ ሄዳለሁ። አሁንም አብራችሁን ቆዩ። ተመልካቾቻችን እንግዲህ ፍቅርተ ወደ ተኛችበት ቤት ደርሰናል። ከባልደረቦቻችን ጋር አውርታለች። ነገር ግን ይሄ ነገር እንደሚቀረጽ አታውቅም። ወደ ውስጥ እንገባለን። ሰላም ፍቅርተ፣ እንዴት ነሽ? ሰላም ነው። ውጪ ላይ ያሉት ምንድነው? ይቅርታ፣ እኔ ጋዜጠኛ ሚኪያስ ነኝ። ውጪ ላይ ያሉት የኔ ባልደረቦች ናቸው፣ የኛ ባልደረቦች ናቸው። ሁሉንም ነገር እንዳወራችሁ አውቃለሁ። በአቶ መኮንን አማካኝነት በአቶ መኮንን የተነሳ እንደዚህ እንደሆንሽም እናውቃለን። ምንድነው ታዲያ? ምንድነው? ያ አልሰማሁም። ምንድነው ያዘው? እነዛ ምንድናቸው? ምንድነው ያዘው? ያሺ ይኸውልሽ፣ ካሜራው ችግር የለውም፣ ምንም የሚያሳስብ ነገር አይደለም። ምን ማለት ነው ችግር የለውም ማለት? ምንድነው የምትፈልጉት? ምንድነው የፈለከው? ተረጋጊና አቶ መኮንን ምን እንዳደረገሽ። የምን መኮንን ደግሞ ዛሬና እናንተ ላኩብኝ? ምንድነው የምትለኝ? ማለት እናንተ ላኩብኝ? ቆይ አንተ በሽተኛ ሰው ነኝ። በቃ ውጣልኝ። እየመጣ የሚያስፈራራሽ ሰው አለ? እኔ እየመጣ የሚያስፈራራኝ ሰው አለ አላልኩም አይደለ? ምን ፈልጋችሁ ነው የመጣችሁ? ሲጀመር ምንድነው የፈለጋችሁት? ፍላጎታችሁ ምንድነው? አሁን እንደዚህ ያልጋ ቁራኛ ለመሆንሽ ዋነኛ ተጠያቂ መኮንን የተባለ አጭበርባሪ ግለሰብ እንደሆነ እናውቃለን። ውጣልኝ፣ ውጣልኝ። ፍቅርተ እባክሽ ተረጋጊ፣ እባክሽን ፍቅርተ። ውጡልኝ፣ ውጡልኝ። አትወጣልኝም? ተረጋጊ። እያመመሽ ነው። ተረጋጊ። ቁጭ በይና እኮ እሺ፣ ካዘንክልኝ ውጣልኝ። ምንም ነገር የለም። ምንም ነገር የለም። ውጣልኝ፣ በቃ ውጣልኝ። ታመሻል። ተረጋጊ። ባልደረቦቼ ሁሉንም ነገር እኮ አውርተውሻል። ትሰማኛለህ? አሁን ካሜራ ሲመጣ ብዬ ሰው ነው የምሰበስበው። አሁን ካሜራ ሲመጣ ብለሽ ብጮይም ማንም አይደርስልሽም።
ይኸውልሽ ውብለሽ ሰው ቢመጣ ኖሮ እስከዛሬ ስንት አመት የኖርኩበት መንደር ነው። እሺ አስቀጠቅጣለሁ። ውጣልኝ። እሺ ተረጋጊ። እሺ ውጣልኝ። በሰው ማውራሽ ነገር አለ። በህግ አምላክ ውጣልኝ ሰውዬ። አቶ መኮንን የኔ አጎት መኮንን የኔ አጎት አላቅልህም። በቃ ውጣልኝ። እሺ ተረጋጊ። ትንሽ ጋደም ውጣልኝ። አንተ ሰውዬ በሽታ ልታስነሳብኝ ነው እንዴ? ውጣልኝ። እሺ በቃ ተረጋጊ። አትወጣም። ተውጣ። አንተም አትወጣ ከሆነ እኔ እወጣለሁ። የሚመለከተውን አካል ወደዚህ ቤት ይዤ እመጣለሁ። ተረጋጊ። አልረጋግ። ውጣልኝ። በቃ ውጣልኝ። እሺ ቆይ ካሜራውን አጥፎ እኔ አወራታለሁ። አንዴ ካሜራውን ውጣ። በቃ ሁላችሁም ውጡልኝ። ማንንም አልፈልግም። ይኸውልሽ ውጣልኝ። ወደ ሌላ ነገር ነው የምንወስደው ጉዳዩን። አይመለከተኝም። በቃ ውጣልኝ። አሁን ታማሚ ነሽ። ምንም አልነካሽም። ፍቅርተ ሰውዬ ጤና የለህም እንዴ? ስለ አጎቴ መኮንን የምታውቂውን ነገር በሙሉ ትነግሪኛለሽ። እንዴት እንደማትናገሪ ያሳይሻለሁ። ትነግሪኛለሽ። አጥፋው ካሜራውን። ችግር የለውም። አጥፋው ካሜራውን። አጥፋው። አንተ ያሳመምከኝ ነው። እጄ ልቀቂኝ። ይኸውልሽ የምታውቂውን ነገር ትነግሪኛለሽ። ሁላችሁም ሴቶች ላይ ነው አቅማችሁ። ትነግሪኛለሽ የምታውቂውን ነገር። ይኸውልሽ ፍቅርተ፣ ይኸውልሽ እማውቀው ነገር እኛ እንደምታስቢው አይነት ሰዎች አይደለንም። አቶ መኮንን ለማሳሰር ነው። መኮንን ለማሳሰር ብቻ ነው የምንፈልገው፣ ሌላ ነገር አይደለም። ይኸውልሽ ምን እንዳረገሽ ብቻ እንድትነግሪኝ ነው የምንፈልገው። ችግር የለውም። ይኸውልሽ ምንም አላረገኝም። ውጣልኝ። አላውቀውም። ሲጀመር ያስፈራራሽ ሰማኛል። ሲጀመር አላውቀውም። ይኸውልሽ ያስፈራራሽ ማነው መኮንን? ያስፈራራሽ አካልም ካለ ማለት ነው። የምን መኮንን ነው የምትለኝ? አላውቅም። እንዴ ውጣ። እኔ አወራታለሁ። ችግር የለም። ውጡ እናንተ። እኔ አወራታለሁ። ማንንም አልፈልግም። እኔ አወራታለሁ። ውድ ተመልካቾቻችን በድጋሚ ተመልሰን መተናል። ያው ካሜራ አቋርጠን ከፍቅርተ ጋር ስንጨቃጨቅ ነበር። ፍቅርተ ታማለች። እኔ በዚህ አጋጣሚ ፍቅርተንም እናንተን ውድ ተመልካቾችንም ይቅርታ መጠየቅ ፈልጋለሁ። ያው በሰዓቱ ስለተናደድኩ ፍቅርተ ሁሉንም ነገር አልናገርም ጮሃለው ስትል እዚህ ጋር እጇን ይዤ እንግዲህ እውነቱን ትነግሪኛለሽ አነግሪኝም ብያትም ቆጣ እንደማለትም ብዬ ነበር። ያው አማራጭ ስላጣው ነው። በዚህ አጋጣሚ ይቅርታ እንድታደርጊልኝ በትህትና ጠይቅሻለሁ። በዚህ ሁኔታ ውስጥ ሆነሽ አይደለም እጅሽን ይዤ እየጮኩብሽ ላወራ ቀርቶ ያው ምንም ብቲ አንቺ ልክ እንደሆንሽ ነው መረዳት ያለብን። ምክንያቱም አንቺ ያለሽበት ነገርም አለ። እዚህ የመጡ እንደሚያስፈራሩሽ ብዙ ነገሮች አሉ። ወደሽ እንዳልሆነ እናውቃለን። ተመልካቾች ይቅርታ እንደዚህ አይነቱን ነገር ስላረግን። ግን ደግሞ ፍቅርተ አሁን ላይ አጎቴ መኮንንን ለማሳሰር የቻልነውን ጥረት እያደረግን ነው። አጎቴ መኮንን አትልፋ እንደው መቼም ካልክ ነው እንጂ አትልፋ። ምንም አይሳካልህም ጭራሽ። እጁ ምን ያህል ሰፊ እንደሆነ ብታቅ ኖሮ አሳስራለሁ ብለህ እሱን አትነሳም ነበር። በጣም እርኩስ ሰው ነው መጨረሻ። አያዝንልህም። ይሄን ነው ወቅ ገና ለገና አጎቴ ነው እንደፈለኩ አረጋዋለሁ ብለህ ከሆነ ጭራሽ እንዳታስበው። እኔ ስንት እንዳሰቃየኝ እኔ ነኝ የማውቀው። ስንት ነገር እሱን እንደው እንዳንተ እንኳን እንደዚህ አሳስራለሁ ብዬ አይደለም ተው ብቻ ስላልኩኝ ማለት ነው። ስንት ነገር እንደደረሰብኝ እኔ ነኝ የማውቀው። ችግር የለም። የእውነት አምላክ አለ። ምንድነው ትውውቃችሁ? እኔ እንደማንኛውም ሰው ድርጅት ውስጥ ተቀጣሪ ነበርኩኝ። የክፍለ ሀገር ልጅ ነኝ። ከዛ እንደመጣው ወዲያው ስራ ሳገኝ ደስ አለኝ እና ፈጣነሽ ምናምን እያለ እድገት ሰጠኝ። ከዛ ያ እድገት እያለ የሆነ ቢሮ ሰጠኝና እዛ ውስጥ መስራት ጀመርኩ። ቢሮ ውስጥ መስራት ስጀምር የሆነ ነገር በሹክሹክታ ይደርሰኝ ጀመረ። ከዛ ያንን ነገር በቃ ዝም ብዬ ላጣራ ብዬ ነው እንጂ እውነት አምኜበትም አልነበረም። በሰዓቱ ላጣራ ብዬ ያን ነገር ስሞክር በቃ ጭራሽ የማይሆን ነገር ነው። በጣም መጥፎ ነገር ነው። በቃ እኔ ላሳስር እንኳን ሳልል ነው ይሄ ሁሉ ነገር የደረሰብኝ። አንተ ደግሞ ላሳስር ብለህ ከተነሳ እኔ አላቅም የሚደርስብህን ግን ታያለህ ራስ። ለምን እንዲህ ይሆናል? ይሄንን ነገር ተው ስላልኩኝ ብቻ ነው እንደዚህ ያልጋ ቁራኛ አድርገው ያስቀሩ። ለምን ይሄን ነገር ታደርጋላችሁ ስል መጀመሪያ የማይመለከትሽ ውስጥ አትግቢ፣ አርፈሽ ስራሽን ስሪ አለኝ። ከዛ በጣም ሲበዛብኝ ይሄ ነገር ሲገባ ሌሊትም እንቅልፍ የለኝም። በቃ ያ ነው ባይምሮ የሚመጣው ምናምንና አንድ ቀን ጠዋት ሄጄ ይሄንን ነገር አቁም ምናምን አለበለዚያ ስሬን እለቃለሁ ነው ያልኩት። እኔ እንዳንተ እንኳን አሳስርሃለሁ ምናምን ብዬ አሰስገሰስ ውስጥ አልገባሁም። ይሄን ነገር ወይ አቁም ወይ እኔ በፍቃዴ ስሬን ልልቀቅ ስል ነው ይሄ ሁሉ ነገር የደረሰብኝ። ስሬን ልልቀቅ እያልኩ አልሰራምም ስላልኩ ማለት ነው በገዛ ጉልበቴ። እንደዛ ብቻ ስላልሽ እንደዛ ማለት ብቻ
ምንም ሌላ የተለየ ነገር ሳታደርጊ? ምንም አላደረኩም። እኔ እውነት ምንም አላደረኩም። ምን እልሃለሁ? በቃ ስሬን እለቃለሁ ወይ አንተ ይሄንን ስራ አሰራሩን አስተካክል፣ ዋና ለቃነህ። አለበለዚያ እኔ በፍቃዴ ስሬን ልልቀቅስ። ምን ጎደለብሽ? ቢሮ ሰጥቼሽ ከሚገባሽ ሳትማሪ ይሄን ሁሉ ገንዘብ እየከፈልኩሽ ብሎ ነው ይሄን ሁሉ ነገር ያደረሰብኝ። እኔ አንተን ገንዘብም ይቅርብኝ፣ እንደዛ አይነት ቆሻሻ ስራ አልሰራም ስላልኩኝ ብቻ አልሰራም በማለት ይሄ ሁሉ ነገር ደርሶብኝ፣ አንተ ደግሞ የባስ ቆሻሻ ስራ አጋልጣለሁ ምናምን ብለህ የከፋ ችግር ራስ ላይ ባትፈጥር መልካም ነው። እኔ ያው እየመጡ እንኳን ስንት ቀን ሙሉ እንዲህ አልጋ ቁራኛ ሁኜ እያዩኝ እንኳን ከሰውየው የባሱ ናቸው። ደግሞ ከስሩ ያሉት እንዳል ጭራቅ ናቸው ሙሉ ምንም ለሴት ልጅ የማያስቡ ስንት ነገር ሲያደርጉኝ እንደነበረ እኔ ነኝ የማውቀው። ስንት ነገር ምንድነው መጀመሪያ ያደረጉብሽ? ድብደባ? ይሄን ነገር ባውቅ ደስ ይለኛል። ምናልባት አንቺ መናገር ማትፈልጊያቸው ነገሮች ይኖራሉ በእርግጠኝነት። ለምን አሁን እንደዚህ አልጋ ቁራኛ ሆነሽ ሳይሽ ካኮንሽ ከህመምሽ የተረዳውን ነገር ያው ሴት ልጅ ደግሞ ህመሟን መደበቅ ነው የምትፈልገው። እንኳን ድብደባ ወይም መደፈር አላውቅም ሌሎች ነገር ደርሶባት ቀርቶ የወር አበባ ህመም ላይ ሆና ራሱ ሴት ልጅ ህመሟን መደበቅ ነው የምትመርጠው። እናም ምን እንደሆንሽ አሁን እኔ ምንም ማውቀው ነገር የለም። ምናልባት ለኔ ለመደበቅ ልታስቢ ትችላለሽ፣ ግን እባክሽን ከአሁን በኋላ እኛ ይኸውልሽ ከአንቺ ጎን ነን። እዚህም በቂ ጥበቃ መድበናል። ይኸውልሽ ይህንን ኢንተርቪው እንደጨረስን ከዚህ እንሄዳለን። ለራስሽ አንድ የመኮንን ሰዎችም ማንም ሰው የማያውቀው አንድ ቤት እናዘጋጅልሻለን። እዛ ወደ ጤናሽ እስክትመለሺ ድረስ ልዩ እንክብካቤ እናደርግልሻለን፣ ልዩ ጥበቃም እናደርግልሻለን። ስለዚህ አሁን በእኛ ተማመኝ። እኔ አሁን አንድ የእህትነት ምክር ልምከር፣ ስማኝ። በቃ እርግፍ አድርገህ ተው፣ ከሱ እራቅ በቻልከው አቅም እንጂ የባስ እሱን አሳስራለሁ ምን እላለሁ ብለህ ህይወትን እንዳታጣ። የሰው ልጅ ከህይወቱ በላይ ምን አለ? ይሄው እኔንም ካሉት በታች ከሞቱት በላይ አድርገውኝ አለው አይደለ? ለዞም እንደዚህ ያደረጉኝን ምክንያት ነግሬሃለሁ። እንዳንተ እንኳን እኔ ተሳፍጭ አይደለም። ይገሉሃል። በቃ ይቅርብህ። መጥፎ ሰው ናቸው። በቃ አንተ ለእውነት ከቆምክ በቃ ይቅርብህ። እነሱ እራቅና የራስን ኑሮ ኑር። በቃ ተዋቸው። ምንም ሳይሰሙ ሳያውቁ ሹልክ ብለህ ጥፋ ከነሱ ጋር። ይገሉሃል። ነው መሞት ነው የምትፈልገው? በዛ ድርጅት ውስጥ ስንት ሰው እንደሞተ እስከዛሬ ምን የምታውቀው ነገር አለ? በእነሱ ምክንያት በእነሱ ቆሻሻ ስራ ምክንያት የስንት ሰው ህይወት እንደተገበረ ምን የምታውቀው ነገር አለ አንተ? አሁን እኮ ኦልሬዲ እኔን ያልጋ ቁራኛ ሁኚ ስላገኘኸኝ ነው አይደለ? የሞተም እኮ አለ፣ ብዙ ነገር እኮ አለ። በቃ ሚስጥራችንን አውቃችኋል። ስለዚህ ወይ ስራ ለቃለሁ ማለት እዛ ድርጅት ውስጥ ራሱ ያስገድላል አይደለም? እነሱን ለህግ አቀርባለሁ ማለት ነው። እና ይቅርብ በቃ እባክህ ተው። በቃ ብዙ ሰው ሞክሮ ያቃተው ሰው ነው እሱ ማለት። ሲጀመር እዚህም አይደርሱም እንጂ ለህግ እናቅርብም አይደርሱም። ህይወታቸውን ነው የሚቀማቸው። እሺ ከዚህ በላይ ምን አለ? እኔ እኮ ስላልሞትኩ ነው እንጂ እኮ ምን እንዳደረጉሽ ብቻ ነገር ሌላው ቢቀር እንኳን የመጀመሪያ ሰዓት እንደዛ ብዬ ከቢሮ ስወጣ ወዲያው ነው እዛ ጋር በመኪና ሰዎች እንትን አለና አዘጋጀና እዛው ከድርጅቱ ስንወጣ ትልቅ የምንሻገረው አስፋልት አለና ገጩኝ በመኪና። ይሄ አሁን አንድ እግሬ እንትን አይልም። በቃ በመከራ ነው እንጂ እንቀሳቀስም እና ጭንቅላቴ ጋርም ጉዳት አለ። እዚህ ጋር ትልቅ እንትን አለ፣ ጠባሳ አለ እዚህ ጋር የተሰፋበት ምናምን። ይኸው ፀጉሬን ተቆርጬዋለሁ። ማን ያሳከመሽ? እነሱ ናቸው? እራሳቸው ናቸው። ግን እንዴት እንደሆነ ታውቃለህ? ገጭተው ራሳቸው አሳከሙሽ? አዎ ገጩኝ። እዛው ምንም እንትን ነው የገጨኝ ሰው ራሱ አሁን አልታሰርም። የሚገርም ነገር ሆን ብለው ነው ሲጀመር ያደረጉት፣ አቀናብረውት ነው። ከዛ ሐኪም ቤት እንዳለው ራሱ መኮንን መጣና አርፈሽ ስራሽን ትሰሪያለሽ ወይስ እንደዚህ እየተሰቃየሽ መቀጠል ይሻልሻል ነው ያለኝ። ቀጥታ እንደዚህ። ከዛ እኔ አንተን ቆሻሻ ስራ አልሰራም፣ እኔ ስራህን ላጋልጥም ምንም አልልም፣ መውጣት ነው የምፈልገው ስለው አንዴ ሚስጥሩን አውቀሻል አይቻልም ማለት። ሚስጥሩን አውቀሻል አላምንሽም፣ እዛው ድርጅት ውስጥ የምትፈልጊው ያህል ገንዘብ እየተከፈለሽ ከኛ ጋር አብረሽ ትሰሪያለሽ አለ። አልሰራም ማለት ምንድነው? ቆይ ሚስጥሩ
እሱ እኔ ልነግርህ አልችልም። ራስ ወይ አርፈህ ተቀመጥ ወይ ራስ ድረስ። ወደ ሚስጥሩ እንመጣለን። አሁን ከሚስጥሩ በፊት ብዙ መቅደም ያሉ ነገሮች አሉ። ምን እሺ፣ እዚህ የመጡ እንደሚያስፈራሩሽም ለማወቅ ችለናል። ምንድነው በየስንት ጊዜው ይመጣሉ? እስቲ እዚህ ያልጋ ቁራኛ ከሆነ በቃ ደስ ባላቸው ቀን ነው የሚመጡት። በሳምንት ይመጣሉ፣ በ15 ቀን ይመጣሉ። ወንዶች ናቸው እና እንትን ነው እንዳልኩ አንድ እግሬ እሺ አይለኝም እና ሽንት ቤት ምናምን መሄድ አልችልም። በቃ ወደ ሽንት ቤት መንቀሳቀስ ምናምን ስለማልችል እዚህ ጋር በማስታጠቢያ ሸናላ ሰራተኛ አለችኝ። እሷ ናት እንትን የምትልልኝ። ከዛ የሆነ ቀን መጡና እንደዛ ደፉብኝ፣ የማስታጠቢያውን ሽንት ደፉብኝ ላይ ከዛ ደግሞ ጭራሽ ያን ሁሉ ነገር ካረጉ በኋላ እራሳቸውን ደግለ ማስመሰል አላውቅም፣ ገንዘብ ይበትኑብኛል መተው ላይ እንጂ በዚህ ታከሚና ወደ ስራሽ ተመለሽ ይሉኛል። ገንዘብ ይበትኑብኛል፣ ይመቱኛል፣ ብዙ ነገር ነው የሚያደርጉኝ። ታመሜ እንኳን እያዩኝ አያዝኑልኝም። ይመቱኛል፣ ወደ ስራሽ ትመለሻለሽ ይሉኛል። ብዙ ነገር ነው በቃ ብዙ ነገር። ስንቱን ልንገር? ያ ሁሉ የሆነ እኔ ላጋልጥ እንኳን አላልኩም። እኔ ላጋልጥ ሳልል ስራዬን ልልቀቅ ስላልኩኝ ብቻ ይሄ ሁሉ ነገር እየደረሰብኝ፣ አንተ ደግሞ ላጋልጥ። መኖር ካልፈለክ እኔ ምን አገባኝ? መኖር ካልፈለክ እንደፈለክ። አጎት በጣም መጥፎ ሰው ነው አይደለም? ለአንተ ይቅርና ለገንዛ ልጁም አይመለስም። እሺ ይሄንን እወቅ ከምነግር በላይ። እኔ የሱ ገንዘብ እኔ ከሰይጣን ነው ሲጀመር የሚመጣው እና እኔ ቢቀርብ መልካም ነው። እኔ ይኸውልህ እንደማውቀው ልንገርህ አይደለ? አሁን ዝም ብለህ ድምጽህን አጥፍተህ በቃ ከሱ እራቅ። የራስህን ኑሮ ኑር። በቃ ተው እሱን ተው፣ ችግር የለውም። እሱን ለኛ ተውና አሁን ማድረግ ያለብን ነገር አንቺን ከዚህ ይዞ መሄድ ነው። ሁሉም ነገር በአንዴ ይሆን አንልም። ሁሉንም ነገር ነገሪን አይደለም የነገርሽን በቂ ነገሮች አሉ። ችግር የለውም። መኮንንን በአጭር ቀናቶች ውስጥ እንዴት በቁጥጥር ስር መዋል እንዳለብን። ተው ይገልሃል። ተው ምንም አታስቢ፣ ችግር የለውም። ይኸውልሽ አሁን ከኛ ጋር ትሄጃለሽ። እኔ ተው ያዘጋጀንልሽ ቦታ አለ። ችግር የለውም። ወደዛ ቦታ ያንን ቦታ አያውቁትም። ማንም ሰው አያውቁም ያንን ቦታ ከኛ ውጪ። ፍቅርተ ይገሉኛል። ይኸውልሽ ወደ ጤናሽ መመለስ አለብሽ። እንክብካቤ ትሪትመንት። ይኸውልሽ እኛም የተደራጀ አቅም አለን፣ የተደራጀ ኃይል አለን፣ ጋርዶች አሉ። እንደዛ ብሎ ነው በሱ ሞተው። ይሄን ታውቃለህ? ችግር የለውም። ይኸውልሽ በእኛ እንድትተማመኝ ነው የምፈልገው። እባክሽን እመኝን። እዚህ ሆኜም አልቻልኩትም። ይገለኛል። ሌላ ቦታ ካገኘኝ ይሄን ቤት የተከራየልኝ እሱ ነው። እባክህ ይገለኛል። ይኸውልሽ እኛ ምን ማድረግ እንዳለብን ምንም አታስቢ። ችግር የለውም። ፍቅርታ ልታስገድለኝ ነው አይደለም? ይኸውልሽ ውጪ ላይ ያሉትን ጋርዶች አይተሻል። ከኔ ጋር የመጡ ጋርዶች አሉ። እዚህ ብቻ 8-9 ጋርዶች አሉ። ስለዚህ እኛ ልታምኚን ይገባል። እኔ ቃል እገባልሻለሁ፣ ምንም ዝምብ አያርፍብሽም። ከሁን በኋላ ዝምብ አያርፍብሽም። ቃል እገባልሻለሁ። እባክሽን በእኔ ሀሳብ ተስማሚ። እባክሽን ለምን እንድናስገድድሽ ታረጊናለሽ? የኛ ግዴታ እኮ ነው። በቃ እሺ፣ ጠባቂ አለ አይደለ? እዚሁ ይጠብቁኝ። እኔ ከዚህ ቦታ መሄድ አለብን። በሽጉጥ ነው የሚለኝ። አልሄድም። ማንም አይነካሽም። ማንም ይውልሽ። እኛ እያለን አንድ ሰው ዝምብ ራሱ አያርፍብሽም። እባክህ ሰዎቹ ሲያከባቢ ያሉ በሽጉጥ ይገሉኛል። በቃ ችግር የለውም። ይሄን አካባቢ በደንብ እየቃኘን ነው። ችግር የለውም። እሺ ተረጋጊ። መጀመሪያ እሺ ተረጋጊ። ቆይ ለቅሶ ተረጋጊ። ረጋ በይ። ይሄ ካሜራውም ዞር ይበልና ትንሽ እኔና አንቺ 5-10 ደቂቃ ሪላክስ አድርገን ልክ ስንረጋጋ እናወራለን። መጀመሪያ አንቺ ረጋ በይ። ቆይ ተንፈስ በይ። የተወሰነ እረፍት አድርጊ። አንድ 5-10 ደቂቃ እረፍት አድርጊ። እየተጨናነቅሽ ነው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ
ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት